ሰላም ውድ የቻናላችን ቤተሰቦች እንዴት አላችሁ? ዛሬ ይዤላችሁ የመጣሁት ኤጀንት የሆነ ልጆች እንዴት አድርገን ከኮይን ትሬዲንጋችን ለሌሎች ልጆች ኮይን እንዴት እንደምንልክ ወይም ለራሳችን ወደ ኮይን ዋሌታችን እንዴት አድርገን እንደምንልክ አጭር የሆነች ቪዲዮ ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቪዲዮ ከተመቻችሁ ላይክ፣ ሼር ማድረግ እንዳትረሱ። አሁን ወደ ቪዲዮ ቀጥታ ወደ ፖፖ ፕላትፎርም ከገባን በኋላ የምንመለከተው ታች ላይ የምትሏን አንድ ጊዜ እንነካለን። እንደምትመለከቱት የኔ 809 ኮይን ያለችኝ እሷ ምንድነው ኤጀንት ነኝ። አሁን እኔ የፈለኩት ኤጀንት የሆኑ ልጆች ከኮይን ትሬዲንግ አላቸው። ለሁሉም ኤጀንት የሆኑ ማንኛውም ልጆች ኮይን ትሬዲንግ አላቸው ወይም በውስጥ ኮይን የምናስቀምጥበት ይሄን ከዚህ ኮይን ትሬዲንግ ውስጥ ለሌሎች ልጆች ኮይን መላክም መቀበልም እንችላለን። በውስጥ ስንፈልግ በውጭ ምንለው በኮይን ዋሌታችን ልክ እዚህ ጋር እንደምትመለከቱት ማለት ነው። ወደዚህ እዚህ ጋር ካለ ምንን ማድረግ እንችላለን? ለሰዎች ጊፍት መስጠት እንችላለን። ቀጥታ ላይ እንዳለ ለሰዎች ግን ትራንስፈር ማድረግ አንችልም። በጊፍት መልክ ኮይኑን ትራንስፈር ማድረግ እንችላለን ማለት ነው። ወደ ራሳችን ማድረግ አንችልም። ወደ ሌሎች ልጆች ኮይን በጊፍት መስጠት እንችላለን። በየት ካለ? በውጭ ኮይን ዋሌታችን ካለ። በውስጥ ከሆነ ኤጀንቶች ላይ ነው የሚኖረው፣ ሆስቶች ላይ የለም። ኤጀንት የሆኑ ልጆች ኮይን በውስጥ ካላቸው ወይም በውስጥ ኤክስቼንጅ አድርገው በውስጥ አስገብተው ከሆነ ወይም ከሰው ተቀብለው ከሆነ እንዴት ነው ዛሬ ወደ ሌላ ሰው የሚልኩት የሚለውን ማሳያችሁ ይሆናል። አሁን ለምሳሌ እኔ ለራሴ መላክም እችላለሁ፣ ስፈልግ ለሌላ ሰው መላክ እችላለሁ። እንዴት ነው ለሌላ ሰው የምልከው? ቀጥታ እንደምትመለከቱ ለምሳሌ እኔ አይዲ አለ 60979131 የሚለው አለ። እሷን አንድ እዚህ ኮፒ አድርጌ ይዛታለሁ። ኮፒ አድርጌ ለምሳሌ ለራሳችሁ ከሆነ ልክ አሁን እንዴት እኔ አድርጌ ለራሴ እንደማልከው ሁሉ እናንተ በእኔ መንገድ ቀጥታ ለራሳችሁ መላክ ትችላላችሁ። አለበለዚያ ግን ለሰው ከሆነ የሰውየውን ወይም የሴትዮዋን አይዲ ይዛችሁ ትመጣላችሁ። ቀጥታ ከመጣችሁ በኋላ እዚህ ጋር ኮይን ትሬዲንግ የሚለው አለ። እሱን አንድ ጊዜ ትይዛላችሁ። ኮይን ትሬዲንጋችሁ ውስጥ ለምሳሌ እኔ ጋር የምትመለከቱት ኮይን ትሬዲንግ ላይ ወደ 1.3 ሚሊዮን አካባቢ ኮይን አለኝ ማለት ነው። ይህን ኮይን እኔ ምንድነው ማድረገው? ለሰው ከሆነ የሰውን አይዲ ይዛችሁ ትመጡና ቀጥታ እዚህ ጋር ዩዘር አይዲ የምትሏን አንድ ጊዜ ነካ ታደርጉና የሰውየውን አይዲ ትጽፋላችሁ ማለት ነው። ስትጽፉት ኖርማሊ ከላይ ስም ይመጣል። አሁን እኔ ለምሳሌ የኔን አይዲ እዚህ ጋር ልጻፈው። ልክ ተመልከቱ። እንደዚህ ስጽፈው ምን ይላል? አብሬሽ ፋሚሊ ይላል። እናንተም የራሳችሁ ከሆነ የራሳችሁን ስጽፉት የራሳችሁን ስም ያመጣል። የሰው ከሆነ ደግሞ የሰዎችን ስጽፉ የነዛን ሰው ምን ያመጣል? ስም ያመጣል ማለት ነው። አሁን እንደሱ ከሆነ ምን ታደርጋላችሁ? ከታች ትራንስፈር አማውንት ይላል ወይም ፕሪሲንተር ኮይን አማውንት ይላል። እሱ ምንድነው? የእናንተ የምትልኩትን የኮይን መጠን ጻፉልኝ ነው የሚላችሁ። ለምሳሌ እኔ ወደ ራሴ የምልከው ወደ 1 ሚሊዮን አካባቢ ልልክ ነው። የምልክበት ምክንያት ምንድነው? ቪአይፒ ልገዛ ነው። አሁን ሁለተኛ ፓርት ቪዲዮ ሰራላችኋለሁ። እሱ ምንድነው? የቪአይፒ ጥቅም እና ሙሉ የቪአይፒ አገዛዝ ስቴፕ ባይ ስቴፕ ማሳያችሁናል። ገብታችሁ ማየት ትችላላችሁ ማለት ነው። አሁን ምን አደርጋለሁ? እኔ ቀጥታ 1 ነጥብ ብዬ እጽፍለታለሁ። ይሄ ምንድነው? 1 ነጥቡን ወደ ኮይን ዋለቴ ወደ ውጭ ላስወጣው ነው ማለት ነው። ለሰው ከሆነም እናንተ መጠኑን ትጽፉና ቀጥታ ትልካላችሁ። እዚህ ጋር ታች ላይ ሁለት አይነት አማራጮች አሉ። አንደኛው ኮይን አካውንት ነው። ኮይን አካውንት የሚባለው ምንድነው? በውጭ አሁን እኔ የምልክበት ነው። በውጭ የሚሆነው ግን ሌላ ኤጀንት ከሆኑ እና በውስጥ ከፈለጉ ኤጀንት አካውንት የሚለውን ትመርጣላችሁ። አሁን እኔ ኮይን አካውንት ነው የምለው። ለምንድን ነው የምለው? በውጭ ነው የፈለኩት። ለሆስት ልጆች እንዴት ነው የምትልኩት? በኮይን አካውንት ነው ቀጥታ የምትልኩት። ምክንያቱም ኤጀንት አካውንት የላቸውም ወይም ኮይን ትሬዲንግ አካውንት ወይም ሲቲንግ ስለሌላቸው ማለት ነው። ለኤጀንት ከሆኑ ግን እና በውስጥ ከፈለጉት ምን ታደርጋላችሁ? ኤጀንት አካውንት የሚለውን ሰሌክት አድርጋችሁ ትራንስፈር ትሉታላችሁ ማለት ነው። ግን እኔ የፈለግኩት በውጭ ስለሆነ ለራሴ ምን አደርጋለሁ? ኮይን አካውንት የሚለውን አንድ ጊዜ ሰሌክት አደርጋለሁ። ሰሌክት ካረኩ በኋላ ምን አደርጋለሁ? እዚች ጋር ትራንስፈር ምትላለች፣ እሷን አንድ ጊዜ ይጫናለሁ። ይሄው አብሬሽ ፋሚሊ ነው ብሎ እርግጠኛ ነው የሚለውን በደንብ ቸክ ማድረግ አለባችሁ እናንተ። ለምሳሌ እኔ አብሬሽ ፋሚሊ ነው፣ የራሴ ስም ነው 60979131 ይሄ የራሴ አይዲ ነው። እንዲሁም ኮይን አካውንት ይላል። ኦኬ ኮይን አካውንት እንዳልኳችሁ በውጭ ስለሚላክ ማለት ነው። ምን አደርጋለሁ? እዚህ ጋር ኮንፊርም ብለዋለሁ። ልክ እንደዚህ ስለው ምን አደረገ? 300 ሺህ ብቻ ነጥሎ አስቀረ። 1 ሚሊዮኑን ወደ ውጭ አፈጣው። ቸክ እናድርግ እስኪ፣ ቸክ እናድርግ ወደኋላ ተመልሰን
በዚህ ረገድ ምን ማድረግ ትችላላችሁ? እዚሽ ጋር የምትመለከቷት ዲቴልስ የምትለዋ ላይ ምንድነው ኮይን ወደ ማን እንደላካችሁ ከነ ታይሙ ከነ ዝርዝሩ ከነ መጠኑ ቁጭ አድርጎ ስለሚያሳያችሁ እናንተ ዲቴል የሚለውን እየነካችሁ ለማን እንደላካችሁ ቀጥታ ማወቅ ትችላላችሁ። አሁን ለምሳሌ ተሰስታችሁ ለሌላ ሰው ብትልኩ እንደ ማስረጃ ዲቴል የሚለውን ትነኩና ቀጥታ ስክሪንሾት አንስታችሁ ለምትፈልጉት ሰው መላክ ትችላላችሁ ማለት ነው። ምክንያቱም እያንዳንዱ ኮይን የምናገኘው ወይም የሚላክልንና የምንልከው ሰው ዳታ በውስጥ ዲቴል የምትለው ዋጋ ስለምትጻፍ ሁላችሁም እሱ ጋር እየገባችሁ ቼክ ማድረግ ትችላላችሁ። ወይም ደረሰኝ ለሚፈልግ ሰው እሱ ጋር እየገባችሁ ደረሰኝ መስጠት ትችላላችሁ ማለት ነው። አሁን ወደኋላ እኛ እንመለስና ገብቷል ወይስ አልገባም የሚለውን ቼክ እናድርግ ማለት ነው። እሺ እዚህ ጋር ልክ እንደምትመለከቱት 809 ነበረች። አሁን 1,809,000 ነች። 1,809,000 ኮይን እኔ ጋር አለ ማለት ነው። እንደዚህ አድርገን ወደ ሌሎች ልጆች ምን ማድረግ እንችላለን? ትራንስፈር ማድረግ እንችላለን ወደ ሌሎች ልጆች፣ ወደ ራሳችን። ልክ አሁን እኔ ባደረኩት መንገድ ወደ ራሴ ከኮይን ትሬዲንግ ማላክ እችላለሁ ማለት ነው። ወደ ኮይን ትሬዲንግ እንዴት ከባይናንስ ወይም በዩኤስዲቲ ተጠቅሜ ከፕላትፎርሙ ኮይን እንደምገዛ ቪዲዮ ሰርቻለሁ። እሱንም ገብታችሁ ቼክ አድርጉ እና ከፕላትፎርሙ በዩኤስዲቲ ባላችሁ ዩኤስዲቲ መግዛት ትችላላችሁ። ግን ከኮይን ሴለሮች መግዛት የምትፈልጉ ከሆነ እኛም እዚህ ጋር ሴለር ስለሆን ወይም ኮይን ስለምንሸጥ በአሪፍ ዋጋ ስለምንሸጥ እናንተ መጣችሁ በቴሌግራም ወይም በዋትሳፕ በምትፈልጉት ወይም አይዲን ሰርች አድርጋችሁ በመምጣት እያናገራችሁኝ ኮይን መግዛት ትችላላችሁ። በአሪፍ ዋጋ እሸጥላችኋለሁ። እንዲሁም አዲስ ከሆናችሁ ከኛ ጋር መስራት የምትፈልጉ ልጆች ካላችሁ ቴሌግራም ላይ አናግሩኝ። እንዲሁም ምንም ያልጀመራችሁ ልጆች ከሆናችሁ በታች ላይ ሊንክ አስቀምጥላችኋለሁ። እሱን ተጠቅማችሁ አውርዳችሁ እኛ ጋር በመምጣት ሆስት ኤጀንት ሆናችሁ መስራት ትችላላችሁ ማለት ነው። አሁን በሚቀጥለው ደግሞ በ1 ሚሊዮኑ እንዴት አድርጌ ቪአይፒ እንደምገዛና ምን ጥቅም እንዳለው እሱን ማሳያችሁ ይሆናል። እስካሁን ስለተከታተላችሁን እናመሰግናለን።